ኢቢኤስ ምናምን ሳይቆ ፈረንሳይኛ ሲተርጉሙት አይመችም። ይበል ጓደኞችሽን ኢቢኤስ ላይ ቻቻዋል። ይሄ ለባለቤት እስቲ ያርግሽ ነው። ያም የተሳኩ ነገሮችን ብቻ ነው የምናመጣው። ቀላሉ ምሱ ስለሆነ ከመምጣትሽ ሪቮሉሽን ጀምረሻል ማለት ነው። ሰዎቹ ማስጨነቅ ጀምረሻል ማለት ነው። አባቴ በጉደፈጫ ወደ ፈረንሳይ መጥቻለሁ። የወሎ ልጅ ነኝና መገናኛ ቱኩል የሚባል ህፃናት መሰደገው ሀገር ነው። እስር ቤት ባለው እኔ እስር ቤት ነው ብዬ ነው የምጠራው። ለምን ግቢ ውስጥ ነው መውጣት አንችልም። እውነት ለመናገር ምጥላት ቀናት ለመጀመሪያ ጊዜ በቀልቤ አይሰራም። ደስታም የለም ማዛንም የለም። ይዘዋችሁ መተው ወደዚህኛው ዓለም ሲቀላቅሏችሁ የነበረው እውነት ለመናገር የቱኩልም ይወጥኩ ጥሩ ነው ብዬ አላስብም። ቢሆን ግን ከነበሩት ቤተሰቦች ጋር ምንም አይነት ኮንታክት አልነበረሽም? ይሄ ትንሽ ከባድ ነው። በጣም ትልቁ ቁስልም የምትበለው ገብቷል። ደግሞ የ2 ዓመት የሚወጩጭ በቃ የ6 ወር ልጅም ሆነ እስከ 18 ዓመት ልጅ ያለውበት ቦታ ነው። ስለዚህ ብዙ ነገር ያጋጥማል ማለት ነው። ራስን መቻል አለበት። ድንገር በለው ሰላም ጤና ይስጥልን የሊስትሮ ሚዲያ ተከታታዮቻችን እንደምን አላችሁ? እነሆ ዛሬ በአዲስ ቪዲዮ ወደ እናንተ መተናል። ዛሬ የምንገናኘው በደቡብ ፈረንሳይ ቱሉዝ የምትባለው ከተማ ነው። አንድ ቱሉዝ ከተማ ላይ ነዋሪ ለረጅም ጊዜ ነዋሪ የሆነች እህታችንን ወደ እናንተ ይዘን መተናል። እሷን አስተዋውቃችኋለሁ። ሰላም እንዴት ነሽ ራህመት? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን አለን። እንዴት ነሽ? ሁሉ ሰላም? ሰላም ነው። ወደ ቻናላችን ስለመጣሽ በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዝከኝ። ኦኬ እንግዲህ ያው ራህመት ወደዚህ ቻናል ይዤሽ ስመጣ ብዙ ለኢትዮጵያ ኮሚኒቲ ፍሬያማ የሆኑ ነገሮችን ይዘሽ እንደምትመጪ ተስፋ አድርጌ ነው። ያው እኔም በራሴ በግሌ የማውቃቸውም ነገሮች አሉ፣ አዳዲስ የሰራሻቸውም ስራዎች አሉ። እነሱንም ወደ በኋላ ለተመልካቾቻችን እንነግራቸዋለን። በመጀመሪያ ግን እስቲ ራህመት ማናት የሚለውን ያው እኔ አቅሻለሁ፣ ግን ለተመልካቾቻችን እነሆ እስቲ ራስሽን አስተዋውቂልኝ። እኔ ራህመት እባላለሁ። የተወለድኩኝ ኢትዮጵያ ነው። በ8 ዓመቴ በጉደፈጫ ወደ ፈረንሳይ መጥቻለሁ። እዚህ ነው ያደግኩት። ከዛ በ18 ዓመቴን ማንነቴን ብዬ ቤተሰብ ፍለጋ ወደ ኢትዮጵያ ተመልሻለሁ ማለት ነው። በጣም አጭር። በጣም በ8 ዓመትሽ ነው ፈረንሳይ መጣሽው? አዎ። ፈረንሳይ ስትመጪ እንዴት ነበር አመጣጥሽ? እንዴት በየትኛው ልጀምር? ያው እዛ ህፃናት ማሳደጊያ ውስጥ ነበርኩኝ 2 ዓመት ማለት ነው። ከዛ የሆነ ቤተሰብ እዚህ ያዱብት ሊያረጉን እሱ እንዴት ቢላ እንጃ እነሱ ነኛ ወደዚህ ሊያመጡት አልመጡም። ኢትዮጵያ እዚህ እኔና ወንድሜ የሚፈልጉት ሰው ነበሩትና ከመጡ ሳይሆን ፎቶ ብቻ ነው ያየን የነሱ እና በዚህ የሚያመጡት ልጆች አሉ ፈረንጆቹ። እነሱን ይዞን አመጡና ያፋት ላይ ስንደርስ የፈረንሳይ ያሳደጊዎቹ ቤተሰቦች ጋር ተታወቁት ማለት ነው። ኦኬ ትውስታለሽ? ከመጀመሪያ ከትውልድ ቤትሽ ወጥተሽ ወደ ህፃናት ማሳደጊያ የገባሽበት ጊዜ ስለሱ ትንሽ በይን። ማለት ነው እዚህ ፈረንሳይ ስገባ ነው በ8 ዓመቴ። ከዛ ምን መሰለህ በ1 ዓመት ልዩነት እናትና አባቴን አጥቻለሁ። 1 ዓመት ታላቅ እህታችን እኛን አሳድጋለች። 6 ነበረን። ከዛ እሷ አቅም ሲጠፋባት ወደ ህፃናት ማሳደጊያ ደሴ የወሎ ልጅ ነኝና ደሴ በ15 ቀን ቆየን። ከዛ ወደ አዲስ አበባ ተላከን ማለት ነው። እዛ 2 ዓመት ህፃናት ማሳደጊያ ውስጥ ቆይቻለሁ። አዲስ አበባ መገናኛ ቱኩል የሚባል ህፃናት ማሳደጊያ ውስጥ። ኦኬ ያው እኔ በደንብ አውቀዋለሁ ቦታውን። እና ምን ያክል ቱኩል ውስጥ ስንት ጊዜ ቆየሽ ማለት ነው? 2 ዓመት። ኦኬ ከ2 ዓመት በኋላ ቱኩል ቤተሰብ ፈልጎ እዛ ምን መሰለህ እንደ ሁለት ቦታ ነበር። እዛ ግቢ ነገር ነው። እስር ቤት ባለው እኔ እስር ቤት ነው ብዬ ነው የምጠራው። ለምን ግቢ ውስጥ ነው መውጣት አንችልም። እና ሁለት ቦታ ነበረውና አንዱ ቦታ ትልቆቹ ነበር፣ አንዱ ቦታ ደግሞ ህፃናቶቹ ትንሾቹ ማለት ነው። ከወንድሜ የተለያየው ማለት ነው። አንድ ግቢ ውስጥ ሆነን ግን አንገናኝም። ከዛ አንድ ቀን ፎቶ ያሳየ ፈረንጆቹን እዚህ የሚያሳድጉን ፎቶ ያሳየኝና እዛ መትጄ ከሆነ ከወንድሜሽ ጋር አትለያይም አሉኝ። እሺ አልኩት። ፈቃዴን ሰጠሁትና ወደዚህ መጣን። በፎቶ አንድ ጊዜ አያችሁ። እዚህ ኤርፖርት ስገባ ደግሞ ሻርል ደ ጎል ለመጀመሪያ ጊዜ የአሳደጊ ቤተሰቦች ጋር ተታወቀን ማለት ነው። ኦኬ በጣም አሪፍ ደስ ይላል። ያቺ ቀን እንዴት ነበር? ፈረንሳይና ሀገር ስትመጡ ምን ወቅት ላይ ነው የመጣችሁት ፈረንሳይ? ማርስ 99
በአውሮፓ ዲሳይት ማርስ አየሩ እንዴት ነበር? ይሞቅ ነበር። ያን ቀንማ እውነት ለመናገር ምጥላት ቀን ናት። ለመጀመሪያ ጊዜ በቃ ልቤ አይሰራም። ምን መሰለ የህፃናት ማሳደጊያ ውስጥ ሁኜ ታላቅ እህቴ እኮ መጥቼ ወስዳቻለሁ ትልል ነበር እኮ እዛ አንድ ቀን እንገናኛለን እንትን ነበርና ያን ኤርፖርት አዲስ አበባ አረሰም በ16 ነው የተነሳ ነው የሌሊት ጉዞ ነው ያደረግነውና ኤርፖርት ላይ ተቀምጠንና በቃ ገባኝ ወደ ሀገሬ እንደማልመለስ እንደ ወደ ሌላ ዓለም ውስጥ እንደምገባ ማለት ነው። ልቤ አይሰራም ያን ቀን ደስታም የለም ማዘንም የለም። እዚህ ስመጣ ደግሞ እስኪ ያስቡ አዲስ ቤተሰብ ታረጋለህ ማለት ነው። ምንም ልቤ አይሰራም ያን ቀን። አሁን ያቺን ሞመንት ናት ማወቅ የምፈልገው ያቺን ሞመንት ከነበርሽበት ቦታ ላይ እዛ ያው ሰዎቹ ትኩል በነበረበት ሰዓት የነበሩ ሰዎች አማርኛ ነው የሚናገሩት፣ አንቺም አማርኛ ነው የምትናገሪው። ትግባባላችሁ፣ የምትፈልጊውን ነገር በቀላሉ ማሳወቅ ትችላለሽ። ብድግ ብላችሁ ይዘዋችሁ መጥተው ወደዚህኛው ዓለም ሲቀላቅሏችሁ የነበረው እውነት ለመናገር የትኩሉም ህይወት እኮ ጥሩ ነው ብዬ አላስብም። የህፃናት ነው እሱ ሌላ ጊዜ በሰፊ እናወራለን እንጂ የህፃናት ማሳደጊያ ውስጥ እኮ በጣም ከባድ ህይወት ነው ማለት እንዴ። እስኪ ያስበው ግቢ ውስጥ እስከ 300 በላይ ልጅ ያነበረው እዛ ውስጥ። ስለዚህ እንከባከቢ ሶለኛ ሁሉም በቃ አንድ በሰልፍ ነው የምትበለው ገብቷል። ደግሞ የ2 ዓመት የሚወጩጭ በቃ የ6 ወር ልጅም ሆነ እስከ 18 ዓመት ልጅ ያለውበት ቦታ ነው። ስለዚህ ብዙ ነገር ያጋጥማል ማለት ነው። ራስን መቻል አለበት ጅንገር በለው። በጣም ከባድ ጊዜ ነበር እኮ እዛ ማለት ነው። የትኩሉ ማለት ያ ሰላት ማሳደጊያ ኦኬ። እሱን በዚህ እንዝጋው መሰለኝ። ብዙ ሳይሽ እንደዚህ ኢሞሽናል ያደርግሻል። አዎ ይሻላል። ሌላ ጊዜ በሰፊው ታጫውችናለሽ ብዬ አስባለሁ። አዎ ኦኬ። ከዛ በኋላ ፈረንሳይ ከመጣችሁ በኋላ ከአዲስ ቤተሰቦች ጋር ተዋወቅሽ? እዚህ ደስ የሚል ነገር እኔ እዚህ ሌላ አበሻ ነበር ከእኔ በፊት አዶፕት የተደረጉትና ስመጣ ትልቅ ነበር። እህትና ወንድሞቼ ትልቅ ስለነበሩት ወደ እነሱ ነው የሄድኩት። ታላቅ እህቴ በተለይ ፈረንጅ ወይ እናት ሳይሆን እሷ ናት ወደ እናቴን ያደረኳት ማለት ነው። አይደለም እኔ ከታናሽ ወንድሜ ነው የመጣው። ከእኔ በፊት አዶፕት የተደረጉት አለ ሌላ አበሻና እዚህ ኤርፖርት ስመጣ ሁሉም ነጭ ናቸው። እኔ ለምን ነጭ አይቼ ማለቅም እስኪያስበው የክፍለ ሀገር ልጅ ነኝ አልኩት እኮ የገናቴ የሚባል ሀገር ነው የተወለድኩኝ። ምንም አውቀው ነገር የለም። ህፃናት ማሳደጊያ አዲስ አበባ ላይ አደኩት። ከዛ በፎቁ ምኑ ብዙ ነገር እኮ ነው የቀየር ያለብኝና እዚህ ነጮቹ በቤተሰብ በሙሉ ነጭ ናቸው። ስለዚህ ታላቅ እህቴን እዚህ አብረን ያደግነው እሷን ሳያት እኮ ደስ ነው ያለኝ። በተለይ አማርኛ ትናገር ነበር እሷ? ማንም አይ አታወራም ነበር። እና ትንሽ ታናሽ ወንድሜ ጋር ብቻ ነው አማርኛ የምናወራው እንጂ ማንም አማርኛ የሚያወራ ሰው አልነበረም። ምን ያክል ጊዜ ከታናሽ ወንድምሽ ጋር አማርኛ አወራችሁ? ብዙ እነሱ አንዳንድ ነገር ይጠይቁን ነበር። እህትና ወንድሞቻችን የያዙት ቃል አለ። ከዛ ግን ወዲያው ነው የጠፋው። እናንተ ቀድማችሁ ጠፋባችሁ? አዎ አዎ ቀድማው አማርኛ ማለት ነው የጠፋው። እና የመጀመሪያ የፈረንሳይ ቆይታሽን እስቲ ትንሽ እኔ ቋንቋን ስልመድ ወደ ቋንቋን ሲያዝ ለእናቴ ምን አልኳት፣ በቃ መልሺ ነው ወደ ኢትዮጵያ። እህትና በቃ ታሪኬ ነው የነገርኳት። እህቶች ያሉኝ ወንድም አሉኝና በቃ ወደዛ መመለስ ነው የምፈልገው ወይ እነሱን አምጪ ወደዚህ። ጨዋታ ይሄ ነበር። ስለዚህ አንቺ ገና ከመምጣትሽ ሪቮሉሽን ጀምረሻል ማለት ነው። ሰዎችን ማስጨነቅ ጀምረሻል ማለት ነው። በጣም አስቸጋሪ ነበርኩኝ። ምግብ ላይ እንጀራ ይናፍቀኝ ነበር። በጣም አስቸጋሪ ነበር። በጣም አስቸጋሪ ልጅ ነበርኩኝ። ኢትዮጵያ የሚጥሏትም በእኔ ይመስለኛል አሳደጊዎቹ አውዷትም ናይ ወዳታል። ግን አዎ እንዲህ በጣም ታላቅ እህቴ ትላለች እኮ እሷ ገና ከኤርፖርት ወርዳ ወደ ሀገሯ መመለስ ትፈልግ ነበር ትላለች። ይሄ ብዙኖቹ ነው መሰለኝ ይለያያል። ያው ብላሱ ማውራት አልፈልግም። ይለያያል። እንደ በጉድ ፈጫ የመጣው ልጅ እኮ አመጣጡ እኮ በአንዳንዳችን እኮ የራሳችን መንገድ አለው። ያው አገር ምን አንድ ነገር አለ። ያው የራሴም ህይወት ስለሆነ አገሩን እስክንለምደው ታንዳዳቸው ማለት ነው አለ እና አገሩን እስክንለምደው የሚወስድ ጊዜ አለ። አገሩን ከለመድነው በኋላ እንወደዋለን። አገሩን እስክንለምደው ግን በቃ በጣም አስቸጋሪ ሰዎች ነው የምንሆነው። መመለስ ብቻ ነው የምንፈልገው። ከነችግራችን ሀገራችን እንወዳታለን ማለት ነው። እና እሺ ከዛስ በኋላ ትምህርት ቤት ገባሽ? ወዲያው እንዲህ በ2 ወር አንድ ወርም አልቆየም ወሰዱኝ ትምህርት ቤት። እና የመጀመሪያ ጊዜ ሳምንት ይሆናል ስመጣ የሀገር ልብስ ለብሰን ነው የመጣንና
እሱን አልበሰኝ እናቴን ወሰደችኝ ትምህርት ቤት። እንዴት እንደሚያዩ ሌላ ልጆቹ ደግሞ አይደለም እንዴት ነው ነጭ ናችሁ እኮ ይሄ ነው በጣም የገረመኝ እሱ ከለራችን የተለየ በመሆኑ በጣም ገርሞኝ ነበርና ኦኬ በጣም ደስ ይላል። ከዛ በኋላ እንዴት ነው ኢትዮጵያነትሽ ለቀቀሽ ወይስ በኢትዮጵያነትሽ ቀጠልሽ እስከመጨረሻው? ምክንያቱም ረጅም ጊዜ ነው ኦልሞስት ኢትዮጵያ ማለት ሲስተም ውስጥ ተገባለ። ለምን መሰለህ እዛ ዋናው ወደ ህፃናት ማሳደጊያው አለመመለስ ነው። ከባድ ጊዜ ስለነበር ማለት ነው። ስለዚህ አዳፕት ታደርጋለህ ሁሉም ነገር ኦብሰርቭ ታደርግና እንዴት ነው እዚህ ሁኜ የዛም ቤተሰብ ማግኘት የምችለው ነው። እኔ እህትና ወንድሞች ይሄ የጀመረሽው ስንት ዓመትሽ ላይ ነው? ወደው ስመጣ እኔ በቃ ቋንቋን ከለመድኩኝ እዚህም ቤተሰብም ጨቅጨቄ ውሰዱኝ ነው። እህትና ወንድሞችን የት እንዳሉ ማወቅ ነው የምፈልገው። እኔም ወደው ነው። ግን እድሜሽ ትንሽ ስለነበረ ከ8 ዓመት እስከ 18 ዓመት የሚባል ነገር አለ። ያው ሁላችንም ምንም ማድረግ አልችልም። እኔ ምን መሰለህ በአሶሲዬሽን ነው ይመጣን በአሶሲዬሽኑ የፈረንሳይ አሶሲዬሽን ነውና እነሱ በ12 ዓመቴ 13 ዓመቴ እደውላችሁ ነበር። ከዛ ተደብቄ ደውልና በቃ እህትና ወንድም አለኝ ታሪክን በደንብ አውቃለሁ እነሱን ማወቅ ፈልጋለሁ እንዴት ናችሁ ምናምን የሚለው ነገር እንዴት ጠብቂ 18 ዓመት ሲሞላሽ ነው ጠብቂ የምባለውና ጠበቅኩት። 16 ዓመት ደግሞ አሉ ሁማኒታሪ የሚሰሩትን ወደ ቱኩል የሚመላለሱት ለነሱ ደብዳቤ ጽፍ ነበር። እንግሊዝኛ የሚችል ሰው ፈልጌ ጽፍ ነበር። በቃ እንዴ 3 እህት አለኝ አንድ ወንድም አለኝ ቢል ጽፍ ነበር ማለት ነው። ምንም መልስ የለም እና ቤተሰቦችን ይሁን መነሻ ገንዘብ ያስቀመጡልኝ ነበር እዚህ ማለት ነው። በቃ እኔ 18 ዓመት ሲሞላኝ ቲኬት መቁረጫ ነው የምትሆነልኝ ነበር እና 18 ዓመት ምክንያቱም ሁሉም ህፃን ሲያድግ በዛ ፈቃድ ማውጫ እንደዛ መኪና ትንሽ የመኪና መግዣ ስራ መጀመሪያ ይሄ እንደ ቤተሰብ ነው። አንቺ ግን የአውሮፕላን ቲኬት ነው? እኔ የአውሮፕላን ቲኬት ነው ደግሞ አደረኩት። ኦኬ በ18 ዓመቴ ኖቬምበር ላይ ያስኩት። ብቻሽ ነሽ? አይደለም አጋጣሚ ታላባ የሌላም ታሪክ ማውራት አልፈልግም እንጂ እህትና ወንድሞችን ቀድሞ እናታቸውን በፌስቡክ እነሱን አገኘችው ማረፊያ ያገኘው ማለት ነው። ገብቷል። እነሱ ቀድሞ ሄዱት። አንድ ጓደኛ አብረን ያደግነው ጓደኛ አለ እሱም ቤተሰብ ፍለጋ ተያይዘን ሄደን ማለት ነው። እዚህ ጋር ግን ከመጣሽ ጊዜ ጀምሮ በአሶሲዬሽንም ቢሆን በምንም ቢሆን ግን ከነበሩት ቤተሰቦች ጋር ምንም አይነት ኮንታክት አልነበረሽም? ይሄ ትንሽ ከባድ ነው። በጣም ትልቁ ቆሰልም ለምን ማድረግ ሳይችሉ ቀርተው ነው? ፍላጎት አይደለም። ምን መሰለህ በጉድፈቻ ስትመጣ አዶፕሽን ሳምፕል የሚባል አለ። አዶፕሽን ፕሌኒያ ማለት በቃ የነዚህ ያሳደጊ ልጆች በሙሉ ዘራችንም ይቆርጣል ማለት ነው። የነሱ ማንነትሽን አይጣፋሉ። ስለዚህ የዛም ምንም ያገናኘን ነገር የለም። ደግሞ እንደዚህ ለምን በቃ እነሱ እኮ ልጆች የነሱ ልጅ ነን። ስለዚህ ሁለቱም ምርጫዎች የሚመርጠው ማን ነው? እንደ ሀገር ነው የሀገር ህግ ነው እኮ ይሄ ገብቷል። የሚገርም ነገር ደግሞ ኢትዮጵያ ላይ እኮ ኢትዮጵያ አትቀበልም ይሄ ነገር። ኢትዮጵያ ለእሷ ልጆቿን እኮ እንድናድግ ነው ያላከችው እንጂ ፈረንሳይ ግን የእሷ ፕሌኒያ ነው። እነዚህ ማንነት ማጥፋት ማንነት ማጥፋት ሳይሆን ሲስተሙ ነው በህግ ደረጃ። አሁን ነገ በህግ ደረጃ ለዛ ነው ጉድፈቻ የሚለው እኮ በኢትዮጵያም ጉድፈቻ ማለት ሙሉ የሚያሳድጉት ሰዎች እኮ ሙሉ ለሙሉ እነሱ ነው የሚወስኑት ማለት ነው። ነው የህግ ነገር ነው ብዬ አስባለሁ። ብቻለም ያው ሁላ ጊዜ አልፎ እኔ ግን በዚህ ሁላ ነገር ሳላደንቅ ማላልፈው ነገር አማርኛሽን ነው። አማርኛሽን ከእንደገና ተመልሰሽ እንዴት በዚህ ልክ አማርኛ ልትናገር ይቻልሽ? እኔ ሁለት ነገር ነው የናፈቀኝ ከሀገሩ ማለት ነው፣ እንጀራውና ቋንቋው። እንጀራ አንዴ እንጀራ ነገርማ አሁንም ነው። ምን መሰለህ ቤተሰብ ሳልፈልግ በፊት እዚህ ችግር አለብሽ ተብዬ እንደ ሁሉም በጉድፈቻ ይመጣ ልጅ እኮ ሳይኮሎጂ ምናምን ወሰድና እኔ የሳይኮሎጂ ወስድ እኮ አንድ ጥያቄ ብቻ ነበር መጠየቀው፣ እንዴት 8 ዓመት ማወራው ቋንቋ ጠፋ በሚል ነበር። በጣም መልስ አልነበረኝምና ለምን እንዲጠፋ ሲለኝ አንድ ሳይኮሎጂ ምን አለኝ አለ ግን ለሱብኮንሲየንት ተቀምጧል። አንድ ነገር ግን ስታገኝ ይወጣል አለኝ። ያን ነገር ያስኩት በ12 ዓመቴ ነው ያለኝና ያን ያስኩትና ቤተሰብ ፍለጋ ኢትዮጵያ ሲሄድ ደስ የሚል ነገር 18 ዓመቴ ሲሞላ ሁለተኛው ወር ላይ
ቲኬት ቆርጬ ኢትዮጵያን ገባሁት። በሁለት ቀን ደስ የሚል ነገር ቤተሰቤም ስለሚፈልጉን እዛ ህጻናት መሰደጊያ ላይ ወረቀት ስማቸውን አስቀምጦ ነበር። ወዲያው አገኘኋቸው ማለት ነው። በጣም አሪፍ። አዎ በሳምንት ወደ ደሴ ተመለስኩኝ። ቆይ የአውሮፕላን ትኬት ተቆረጠ፣ ከፈረንሳይ ወደ ኢትዮጵያ በረርሽ እና በጭንቅላትሽ ውስጥ እንግዲህ መቼም ብዙ ነገር ይዘሻል። ብዙ ነገር ይሻለው ግን ምን አለ መሰለሽ 8 ዓመትሽ ስለነበረ የልጅነት ውስጣን ያለሽ የልጅነት ትዝታን ያለሽ እና በልጅነት ትዝታሽ መጠብቂያቸው ነገሮች ሊኖሩ ይችላሉ። ግን ምን አለ መሰለሽ እንደምትነግሪኝ እንደ ታሪክሽ ከሆነ የቤተሰብ ማጣት አለ፣ እናትና አባትን ማጣት አለ፣ ከታላቅትሽ ጋር መኖር አለ። እነዛም ጊዜያቶች ቀላል አይደሉም፣ ትንሽ ከባድ ናቸው። ለአንድ ህፃን ልጅ ለ8 ዓመት ልጅ በጣም ይከብድ ነው። እና ያንን ይዘሽ ነው ወደ ሰው ሀገር ሄድሽው። ጭንቅላትሽ ውስጥ የሚቀረው ስዕል ያ ነው። ተመለሰሽ ስቴጅ ምን ትጠብቂ ነበር ከኢትዮጵያ? እኔ ፕሌን ውስጥ ሆኜ ነው እዚህ በካቶሊክ ቤተሰብ ውስጥ ነው ያደኩት። አስተምሮኛል ምናምን በቃ እምነት የሚለው ነገር እንደዚህ እንደሆነ ያደረገኝ እምነት ነው ብዬ አስባለሁ። እምነት ይሻለው አንድ አመት ብቻ እምነት የሚለው ነገር ተስፋ ቆረጥኩኝ። ቤተሰብ ስለማላገኝ በቃ የፋጣሪ ነገር እንዲፋጣሪ ቢኖር ለምን ከቤተሰቦች እንደዚህ ያላየኝ ብዬ አንድ አመት ከ17 ዓመቴ እስከ 18 ዓመቴ ከባድ ጊዜ ይቺ በቃ ተስፋ ቆረጥኩኝ። ገብቷል? አዎ ጉርምስና ምን ጊዜ አለ። ተስፋ ቆረጥኩኝ። ከዛ የእህትና ወንድሞችን ቤተሰብ ሲያገኝ ማራፊያ ሳገኝ ኢትዮጵያ ሲሄድ ማለት ነው ያን አንድ ሌላ አዶፕት የተደረገው ጓደኛ ያለ አብረን ያደግነው አልኩ። ከእሱ ጋር ነው እሱም ቤተሰብ ፍለጋ ተያይዘን ሄደን ፕሌን ውስጥ ሁኜ ምን አልኩት፣ እኔ ቤተሰብ የማገኝ ከሆነ የአባቴን ሃይማኖት ተመልሼ እወስዳለሁ ነው ያልኩት። ፕሌን ውስጥ ሁኜ ማለት ነው። እንዲህ ስል ይኸው ኢትዮጵያ ሲሄድ በሁለተኛ ቀን እህትና ወንድሞችን ያገኘሁት። እግዚአብሔር ይመስገን። በጣም ደስ ይላል። ማለትም ብዙዎቹን ስለምናውቃቸው ቤተሰብ ፍለጋ በጣም ስለሚግሉ አሉ። ሄደውም አንዳንዴ ጥሩ ነገር አይገጥማቸውም፣ ቤተሰብ ያጣሉ። አንቺ ስቴጂ ቤተሰቦችሽን አግኝተሻል። ሲሄድ ሲጀምር መልካም ሰው ላይ ነው የሚወድቅ ያለው እና አሸናፊ የሚባል ልጅ አለ እዛ እኛን የወንድም እህትና ወንድሞችን ዘመድ ነውና እሱ እህትና ወንድሞቼ በፌስቡክ አፈላልጎ እነሱን አገኘ። እኛ እዛ ስንሄድ ደግሞ እኔም ጓደኛዬም ያልሄደበት ቦታ የለም እኛን ቤተሰባችን እንድናገኝ ማለት ነው። የመልካም ሰው ላይ መውደቅ ነው እድላችን እዚህ ላይ ነውና እሱ ያላረገ ነገር የለም። ህፃናት ማሳደጊያ ስንመለስ ከእሱ ሁሉም ነገር እኛ ጋር ይሄድ ነበርና ይዞር ነበር። በዛ ነው ሁሉም ተሳካልን። መልካም ሰው ላይ ስለወደቅን ብዬ አስባለሁ። በጣም አሪፍ ደስ ይላል። ስለዚህ ኢትዮጵያ ሄደሽ ጥሩ ነገር ነው የገጠመሽ፣ አሪፍ ጊዜ ያሳለፍሽ። እንዴ ሳልናገር እዚህ ጓደኛዬ ጋር የፓስን ደርስ ማለት ነው መጀመሪያ ነገር ያደረግን ምንድነው ታውቃለህ? ሜሪቱ ነው የሳምነው ወላሂ እንዴ ህዝቡ ነው እንደዚህ ዞር ብሎ ያየን። ለእኛ ግን በጣም ትልቅ ነገር። ለምን ያን ጓደኛ አብረን ነው ያደግነው። ብዙ አይልኛ በቃ እድሜውም አስቸጋሪ እድሜ ነውና ማፊያ መሆን እንችል ነበር። ገብቷል? አሳደጋችን ግን ያ ነገር አንድ ቀን ታስፋው አለችና እዛ በመመለሳችን ነው ትልቁ ነገር ነው። ግን በጣም የሚገርም ነው። በልጅነታችሁ ወጣችሁ እንግዲህ ያላችሁት ውስታ ኦልሞስት ሀዘን ያልሽው የህፃናት ማሳደጊያ ውስጥ ገብቶ ጥሩ ያልሆነ ጊዜ ከዛም በደማትፈልጉበት በእናንተ ባልፈቀዳችሁበት ሄዳችሁ ተመልሳችሁ መጣችሁ። መሬቱን ሊያሰማችሁስ ምንድን ነው? መርስ ሚስጥር አለው መሰለኝ ይሄ ሜሪት ለሁሉም አበሻ ሚስጥር አለው። እኔ ገባኝ እሱ ነው። እስካሁን እኔም አልገባኝም ለምን ሁላችንም አሁን በአንዳንዱ ቤተሰብ የሚፈልጉታል ለየለም። ግን አንድ ነገር ያየሁትና ሚዘ ነገር አለ ኢትዮጵያ ላይ ሚዘ ነገር አለ እንዴ ሌላ ዜጋ እንደዛ እንደሆነ አላውቅም እንጂ እና ብዙ ነው ሁሉም ማንም ሰው በጉድፈቻ መጣ በስደት መጣ እንደፈለገው አድርገው እንጂ የተደላደለ ኑሮ እየኖሩ በጣም በቃ ያገሩ ፍቅር ሚስጥራላችሁ ያስባል ተከብሮ የሚኖርበት ሀገር እየኖሩ ግን ሁሉም ሰው ኢትዮጵያን ያስባልና በጣም ይደንቀኛል። ኢትዮጵያዊነት ፍቅሯ ትንሽ ላቅ ያለ ነው። በጣም ደስ ይላል። እና ቤተሰቦችን አገኘሽ፣ ጥሩ ጊዜ አሳለፍ። ስንት ጊዜ ቆየሽ ማለት ነው ኢትዮጵያ? መጀመሪያ ጊዜ ሲሄድ አንድ ወር ቆየሁት። በሳምንት ተመለስኩኝ። እዛ ካላላ የሚባል ሀገር እህቶቼን ከተወለድንበት ቦታ ሌላ ከተማ ነበሩትና ካላላ የሚባል ከተማ አድጌታ ካላላ ኦኬ ካላላ በዘፈን ሰምተህ ታውቃለህ? በዘፈን ሲዘፈን
ካላላ ነው ቤቷ ታውቃለህ እንዴ እሺ እዛ እህቶቼን አገኘውና ሁለተኛ ሀገሬ ነው ብዬ አስባለሁ ለምን ህዝቡ እንዴት እንደተቀበለኝ ልነግርህ አልችልም በቃ የሀገሯ ልጅ መሆንን ያን ጊዜ ነው የሚያውቁሽ ሰዎች ነበሩ ህፃን እያለሽ ነው እህቶቼ ብቻ ነው ምን መሰል እንደ ይሄ እዛ ሲሄድ እኔ ድረኛ ነኝ ብዬ አስባለሁ እዛ ሄድኩኝና አንድ እንግሊዘኛ ትንሽ ሞከር ነበር እንግሊዘኛ ደካማ ነኝ አልያክሽ አለብኝ አንቺ ቻርልሽ ፈረንሳይ ደማ ችግር አለብን ከእንግሊዘኛ ጋርና እንዴት ብዬ ልግባባ ግን እናወራለን ደሞ ብዙ ኢሞሽን ነው ለምን አድገናል እህቶችም እንዲ ደሞ ትጠራጠራለ የኔ ናችሁ አይደለም እህቶችን ያገኙዋቸው እህቶችንም አንመሳሰልም እና እንዲ ግን ብዙ ነገር ብዙ እንዳልከው ያሳለፍነው ነገር ብዙ ጥያቄ አለ ለምን እዚህ ሆነኮ ብዙ ጥያቄ የሚመላለሱት አለና መልሱን እነሱ ጋር ነው ያለው ያብቷል ስለዚህ ብዙ ስሜቱ የተደባለቀ ነው እና ምን አደረኩት መሰለ ኢትዮጵያ ጦሩ አይደለም እዚህ አጫስ ነበርኩኝና እዛ ሲል አቆምኩኝ ሲጃራ ለባህሉ ጦር ያን ቀን ግን በዛ ስደርስ ተደበቀ በረዲት አንድ እህቴ እንኳን ስሞክ አልኩ ሲጋራ ግዢልኝ በጣም ኢሞሽናል በጣም ብዙ ነበርና ሄደን ሲጋራን ገዝቼ በበረዲት ደውሏል ባለሱቁ ደውሏል ታላቀ እህቴ አጫስናት ብሎ ከዛ ሲጋራው ተመጣለኝ ቤቱ አትፍሪ ተብዬ ማለት ነው ግን ያን እንደ ፈራውት የሶስተኛ እህት ያለች አረብ ሀገር ነበር ሶሪያ ነበር ሲዛን ሰዓትና የሷን ፎቶ ሳይ በቃ ቤተሰቤ ነው አመንኩት ለምን ተመስልሻል እንዴ ቁጭ በቃ ምንም ጥርጣሬ የለምና ከዛ ያው ተፈራለ ታላቀ እህቴን ስለማከብራት ብዙ ነገር ማስጨነቅም አልፈልግም 18 አመት ልጅም ነኝ ገብቷል እንዴ ጥያቄን ፈራውትና ዝም እንታያለን ግን ዝም ይበዛል ነበር ከዛ አጋጣሚ ዛ ገጠርም ቢሆንም ጅቡቲ ያደገችው ልጅ አለች ፈረንሳይኛ ተናገር ያገኘው ማለት ነው አስተርጓሚ ያገኘው ከዛ እሷን በቃ ታሪኬን ሰማሁት ተረዳው አገሬ እንዳልሆነ ከዛ በቃ በ2-3 ቀን እንዴ በቃ የተወለድሽበት ሀገር ትመለሻለሽ ዘመድ ብዙ ዘመድ የሚጣብቅሽ አለ ተብዬ ወደዛ ስንሄድ በቃ ቦታውን እኔ ራሴ ነኝ ያሳያችሁ ማለት ነው አስተውሳለሁ ሁሉም ነገር ለዚህ አይሽ ቀደም የተናገርሽው ነገር እዚህ ጋር ይመጣል ፒሲኮሎጂ ያለሽ የሆነ ቦታ ተቀምጧል ሁሉም ነገር ተመለሰ ቤታችን እንዴት እንደፈርሶ ነበር ሲሄድ በጣም ትልቁ ክብደቱ ይሄ ነበር ስመለስ ወንዙ የት እንደሆነ እናትና አባቴ የት እንደተከበሩት የሞስጂዱም የት እንዳለ ሁሉም ያንዳንድ እኔ ነኝ ይዛችሁ እየወሰድኳቸው ማለት ነው ለምን እዚህ ሁኜ ህፃናት ማሳደገው መጨረሻ ያሳለፉት ኢትዮጵያ ያነ ግን ይሄን ረስቻለሁ በዛት ረስቻለሁ እዛ ያለው ግን ሁሌ እንዳራሳ አድርጌ ነው ያደኩት ያንዳንዱ ነገር ሁሉም እኔ ነኝ እዚህ ነው አላመኑኝም ገርሟቸው እነሱ ራሱ እንዴት በ6 የወጣው በ6 አመቴ ማለት ነው ከዛ ከተወለድኩበት ቦታ እንዴት ታስተዋሻለሽ ቦት ግን ምንም የራሰው ነገር የለም በጣም ይገርማል እና ጥሩ ጊዜ አሳለፍሽ ኢሞሽናል ለምን እዛ ስትሄድ ያ ሁሉም ዘመድ አይተ ለምን ሄድኩኝ ነው ደግሞ የሁላ ዘመድ ይያለ ለምን እንዴ ነው እኔ ማሰበው እኮ እህትና ወንድም ብቻ ነው ጥዬ ሳሰበው እህትና ወንድሞች ብቻ ፈለገ ነው ግን የብዙ አዳፕት የተደረጉ ሰዎች ጥያቄ ምንድነው ያለ መፈለግ የመጣል ስሜት ነበር አንቺ ጋር እንዴ እነሱ ለምን የሁላ ቤተሰብ ይያለኝ ለምን ለሰው ሰጡኝ አንዴ እኔማ እንዴ ጠይቄያለሁ ለምን እህትና ወንድሞቼ መቼም አልፈርድባቸውም ልጅ ነበሩት እነሱ በትልቋ እኮ ቢበዛ 16 አመት ልጅ ነበርሽ የዛን ሰዓት እናትና አባታችን ሲሞት ብዙ ጊዜ ግን እኔ እዚህ ጋር ያው ብዙ ጊዜ አዳፕት የተደረጉ ልጆች የማይገባቸው ነገር ምንድነው አሳልፈው ለሰው ሀገር ወደ ሰው ሀገር እንድንሄድ ወይንም ሲፈቀድ ወይም አዳፕት ለመደረግ ሲኬድ የተሻለ ህይወት እንዲኖራችሁ ለእናንተ በማሰብ ነው መጥፎ ነገር ቤተሰብ መቼም የገዛ ልጁን ኢትዮጵያ ውስጥ አሳልፎ ለሰው አይሰጥም ለአደጋ ለምናምን አደጋ እንደሚደርስብሽ ቢታወቅ አትሄጂም ቢቸግራቸው ለምነውም ቢሆን ያኖሩሻል ግን የተሻለ ህይወት እንድታገኙ ነገ ጥሩ እንዲሆን ይሄም ራሱ የሚገባሽ ትልቅ ስትሆኚ ነው ትልቅም ስትሆኚ መልሱ ብዙ ስለሚሆን ተው የሱን እናልፈው ነው ማለት እኔ በዚህ ያለ
እኔማ ቤተሰብ አልፈርድባችሁም። በቃ ይኸው የአቁም በሚል አልፌያለሁ። ለምን አለበለዚያ የአእምሮ በሽተኛ ነው የምትሆነው። ግን እንደዚህ ጥያቄ ስጠይቅ የመለሱልሽ ግን ላንቺ ነው ለእኔ መልሶ አይመቸኝም፣ እስካሁንም አይመቸኝም። እንዳልከው ነው ቤተሰብ አልፈርድባችሁም። ለምን የተረዳሁት አንድ ነገር ያለው እዚህ ምድር ላይ እናትና አባት ካልሆነ ማንም አይጠቅምህም። እውነት ለመናገር አክስት አጎት ኪሳራ ነው ለእኔ ማለት ነው። ለዛ ነው ሰው ቤት ይለኛል ገብቷል። ስለዚህ እንደዚህ አልፈርድባችሁም። ያው በቃ ነገ ያጋጥመኝ እንጂ እኔ የእህትና ወንድሞች ልጆች አንድ ነገር ቢሆኑት ማሳለፍ አልሰጥም። አይሽ አንቺ ማክስት ነሽ። ስለዚህ እንደዚህ አይነት ማክስት ስለሚኖሩ በቃ ግን እንደዛ ምለው እኮ ስለኖርኩበት ሊሆን ይችላል። አይታውቅም ገብቷል። ለዛ ነው ስለዚህ ነው ይሄ ግን ምን አለ መሰለሽ የወንድምሽ ልጅ እኮ የራስሽ ልጅ ነው ኖርማሊ ያስባል። እኔ እንደዛ ነው የማስበው። ግን አልፈርድባችሁም። ያው እኔ ለፋጣሪ መተው ነው አንዳንዴ አለበለዚያ አእምሮ በሽተኛ ነው። ለምን ስትል እኔ እዛ ሰዓት ለምን ስል አይ በቃ የምፈልገው አግኝቻለሁ። እህትና ወንድሞቼ ነበር በጣም ስለምንዋደድ ነበር ህፃን ሆነን የምፈልገው ስላገኘው አልሐምዱሊላህ ግን መቀጠል ነው እንጂ። በጣም አሪፍ። እንግዲህ ኢትዮጵያን አንድ ወር ቆየሽ፣ ተመልሰሽ ወደ ፈረንሳይ መጣሽ። እንዴት ነበር? ከኢትዮጵያ ብዙ ጊዜ ከኢትዮጵያና ረግጠን ስንመለስ እዚህ ሀገር የመኖር ፍላጎታችን ዜሮ ይገባል። ተመልሰን ወደዛው ነው ሄደ መኖር እንፈልገው። ያንቺ ስሜት የትኛው ነበር? እኔማ እንዴት ብዬ ልመለስ ነው ወደዚህ መመለስ ወደዛ ነው እንጂ መኖር ሳይሆን ነው የዛን ሰዓት የአገሩን ጉጉት ባህሉንም ቋንቋንም ለመያዝ ልመላለስ ነው። ደግሞ ብዙ ትምህርትም ስላቋረጥኩኝ የዛን ሰዓት ልሞክር ብዬ ድጋሚ በአንድ አመት ውስጥ ድጋሚ ለ5 ወር ያህል ሄድኩኝ ማለት ነው። እዛ 5 ወር ቆየሁ እዛ ክፍለ ሀገር ማለት ነው። 5 ወር ቆየሁት ቋንቋን ለመማር። ከዛስ ቁጭ ብዬ አማርኛ እያለመድኩኝ ነው። ለመድሽ? መስማት ጀመርኩኝ። በአምስት መስማት ጀመርሽ? መስማት አዎ። አንዴ ወዲያው በመጀመሪያው ወር ራሱ እኮ በመልክት በምናምን አወራለሁ እንጂ እንዲገባኝ በጣም ፍላጎት የሌለ ነበር ቋንቋን ለመያዝ በጣም አዎ። እና እንደዚህ ተቀመጥኩኝ 3 ወር። የመጀመሪያ 3 ወር እኮ በጣም ራሴና በጣም እንዲህ በቃ ልመለስ ፈረንሳይ ነበር የምለው። ለምን ያማል እንደዛ ቁጭ ብለህ ሶን ተሰማለህ ግን አይገባህም የሚለው ነገር። በዚህ አጋጣሚ ተመልካቾቻችን ለመጀመሪያ ጊዜ ነው ራመትን ሳቃት አማርኛ ትናገር ነበር። አማርኛ ትናገርም በእውነቱ ለማውራት ነው ባትሞክሪ ነበር የሚሻልሽ የነበረው። በወቅቱ ምንም በሚባል ሁኔታ አትችልም ነበር። ዛሬ ገርሞኛ እንደዚህ አይነት ሰፊ ወሬ በአማርኛ እያወራ ነው። በጣም ደስ ይላል። ያው ብዙ ስራ እንደሰራሽ ያስታውቃል። በጣም ጎበዝ ልጅ ነሽ እና ሄደሽ በ5 ወር ውስጥ አማርኛ የተወሰነ ሰምተሽ ተመልሰሽ መጣሽ። የሆነ ጊዜ ግን አስታውሳለሁ ሄደሽ እዛ የራስሽ ከዛ ከ5 ወር በኋላ 5 ወር አድርጌ ወደ ቱሉዝ መጣሁ ማለት ነው ለመኖር። እዚህ ከመጣሁ በኋላ እንደ 1 አመት እዚህ ቆየሁና ወደው ጠቅልዬ ገባሁ ማለት ነው። ልሞክር ብዬ ጠቅልዬ ገባሁ። የዛን መሞከር ብቻ ሳይሆን የራስሽ ሱቅ ከፍተሽ ስራ እየሰራሽ ነበርና አዎ ማታውቂው ሀገር ልጅ ብትሆኚ አዲስ አበባ ላይ ነው የማላውቀው ሀገር ነው በለው። ሀገርሽም ቢሆን ቋንቋውን አትናገሪም፣ የውጭ ዜጋ ነሽ። ኢትዮጵያዊ የሆነሽ የውጭ ዜጋ ነሽ። ግን እዛ ሄደሽ የራስሽን ሱቅ ከፍተሽ መስራት ምንም አይነት አንቺ የምትናገሪን ቋንቋ የማይናገሩ ሰዎች መሀል ሆነሽ ከባድ አልነበረም? ከባድ ነበር። አጭበረበሩሽ? በማጨብጨብ ነው የሚቀበለኝ። እኔ ተገናኝተን ነበር ኢትዮጵያ። እንጂ ሁለተኛ ጊዜ ነው አሁን የዛኔው ይሁን እንደ ከፈተሽ ጊዜ ተገናኝተናል። እዛማ እውነትን ነው አልቻልኩትም ብለሽ ነበር እንዴ? በጣም እንዴ 23 ዓመቴ ነበር እንዴ አልቻልኩም። ደግሞ እንዴ ቋንቋን ከየለም ደግሞ ተው የገንዘብ ነገር ግን በጣም እውነቱን ለማለት ልንቅሽ ማላልፈው ነገር በሰዓቱ መሀል ህዝብ ውስጥ ገብተሽ ስራ መፈለግ ይመስለኛል። ገንዘብ ፈልገሽ አይደለም፣ ገንዘብ ፈልጊ እዚህ ነው ገንዘብ ያለው እዛ አልነበረም። ሲስተሙን ማወቅ ፈልጊ። አዎ ሲስተሙ እንዲገባኝ ባህሉ ምን መሰለህ እዛ ወደ ማንነት ልመለስ ብዬ ነው ሁሉ እዛ ደግሞ የምትለምደው ሂጄ መቀመጥ አልችልም። ተቀምጠሽ እኮ ሞከርኩት 5 ወር ቁጭ ብዬ ያ አይሆንም። ስለዚህ ከህዝቡ ጋር መከላከል አለብህ ብዬ አስባለሁ። ከቤተሰቦችሽ ገዛ ነበርሽ እንዴ?
ከዛ ኢትዮጵያ ከነበሩት ቤተሰቦችሽ ማለት ነው? ከነሱ ተለይ እነሱማ ክፍለ ሀገር ናቸው እኮ አዲስ አበባ ዘመድ አሉ እዛ ሰፈር የሱቁን የከፈትኩት ዘመድ አሉ። ግን ብቻዬ ነበርኩ ባለው ብቻ እኮ በጣም ይገርም ነበር። ስንት ጊዜ ቆየሽ ማለት ነው ሱቁን ከፍተሽ? አንድ አመት ያዝ በዚህም በዛም ሲሉኝ በቃ ልመለስ ወደ ፈረንሳይ ዜሮ ስትገቢ በቃ እኔ ያችኛው ሀገር ለምጃታለሁ ብዬ ወደ ፈረንሳይ መጣሁ። ግን አገርሽ በመጥፎ ሁኔታ እንድታያት አላደረገሽም? ኤክስፒሪየንስ ልምድ ነው። ሁሉም ራሱ የትኛውም ሀገር እኮ የራሱን ጦሮ ጎንም አለው እንደካመን ጎን አለው። እንደዛም ነው። ተመልሰሽ ወደ ፈረንሳይ መጣሽ። ከዛ በኋላ እንዴት ነው ተመልሰሽ አልሄድሽም? ተመልሼ ሄድኩ። ተመልሰሽ ስንት ጊዜ ቆይተሽ ማለት ነው? አሰር ወደዚህ ቀውየን ሰላም አለው እዛ የሚሰማኝ ሰላም እዚህ መቼም አላገኘሁትም። የብዙ ኢትዮጵያኖች እንትን ነው። እኔ ቅርብ ጊዜ ድረስ እውነቱን ለማውራት እንግዲህ ከ25 ዓመት ቆይታ በኋላ እስከ ቅርብ ጊዜ ድረስ እዛ ነበር መኖር ፈልገው። ሁሉ ጊዜ ሄዳለሁ አየውና ቆይ እመለሳለሁ ብዬ እመጣለሁ እንጂ መስሪ ሁሉ በቃ ሩጫ ወደ ኢትዮጵያ ነው። ለምን እንደሆነ ለዚህ መልስም የለኝም ነው ለማውራት። ሜሪቱን ይሰራለው አልኩ እኮ የሆነ መርፌ በጣም ደስ ይላል። ስለዚህ አሁን እንግዲህ ተመልሰሻል። ካሁን በኋላ እንደዚህ አይነት ሩጫዎች የሚኖርሽ አይመስለኝም። ወደ ኢትዮጵያ መለስ ትዳር መስርተሻል፣ ልጆች ወልደሻል። ይሄዳሉ እነሱ መልመድ አለባቸው። ኦፍ ኮርስ ግን ያው ልጅ ስትወልጂ ብዙ ጊዜ ዝም ብለሽ መሮጥ አትችይም። ደግሞ እንደምትሮጪው ምክንያቱም ልጆች ትምህርት ይማራሉ። ካሁን በኋላ የምንኖረውም ያው ልጅ ሲኖረን ለልጆቻችን ነው እና ስለዚህ አሁን ትዳር መስርተሽ ልጆች አፍርተሻል፣ ሁለት ልጆች አሉሽ። እግዚአብሔር ያሳድግልሽ። ከዛም በኋላ እንዴት ነው አሁን እኔ የማውቀው ነገር ስላለ ወደዛ ልወስድሽ ስለፈለኩኝ ነው። ሄደሽ በአካል እንደ በፊቱ ሱቅ ከፍተሽ ማህበረሰቡ ጋር ምናምን ሳይሆን አሁን ደግሞ ብዙ ጊዜ ስለምከታተልሽ ቲክቶክ ላይ ማለሽ በሰፊው አይሻለሁ። ሁሉ ጊዜ ማታ ማታ ቲክቶክ ትጠቀሚያለሽ። ቲክቶክ ላይ አዲስ ነገር ይዘሽ መጥተሻል። የአዲስ ነገር ደግሞ አንቺ ምናልባት ትናንትና ሲያስቸግርሽ የነበረውን ነገር ለሰዎች እንዲቀልላቸው የሆነ የማገዝ ፍላጎት እያየሁብሽ ነውና ይሄ ነገር እንዴት ነው? እስቲ ምንድነው ስለሱ ትንሽ የሆነ ነገር ቤት የቲክቶኩ ነው። ስለ ቲክቶኩ ነገር እስቲ ቲክቶክ ላይ ሰዎችን አማርኛ እያስተማርሽ ነው። አንቺ አማርኛ ምን መሰለህ ብዙ ጊዜ የኢትዮ ቲቪ ሲከታተል ኢቢኤስ ምናምን ሳይቆ ፈረንሳይኛ ሲተርጉሙት አይመችኝም። ወደ ፈረንሳይ ለምን በጣም ስለምችለው ነው ፈረንሳይኛ እና ከዛ እኔም እንደ ልስራበት አጣጣጥ እዚህ ጋር ያዛርገኛ እንዴ ለምን በጣም የቅርብ ጓደኞችሽን ኢቢኤስ ላይ ቻቻዋል የዛን የተተረጎመው ትርጉም አላረካሽ? እንዴት የትኛው ነው? እኔ አልተመቸኝም። ሁለት በጣም የቅርብ ወዳጆችሽን ተሰብየፈለጉ አልተመቸኝም። እኔ እሱስ ነገር በፈረንሳይኛ ወደ እንደዛ ምልኩ እኔ አሁን ከአማርኛ ፈረንሳይኛ ነው የሚበልጠው። ስለዚህ ከአማርኛ ወደ ፈረንሳይኛ ለተወኩም ለኔ ይቀለኛል እና ብዙ ጊዜ ወደዛ ሲደረግ አልተመቸኝምና ከዛ በቃ እንዲ ከባለቤቴ ጋር ሳወራኩ እንዲ በቃ አሁን የኔ አማርኛ ጥሩ ነው ምን እችላለሁ የሚለው ነገር እኮ እኔም ፍራቻ ነበርና መብቱ አለኝ በሚል ማለት ነው። ከዛ እንዲ በአሪፍ ነው ወይሱን አባራጣተኝና በቃ የትርጉም ስራ ካልሰራው ብዬ ማለት ነው ወደዛ ጀመርኩኝ። እንዲ ሳረግ እዚህ ይሄው መሱም የባለቤቴም ታሪክ ታውቃለና ሁለት መንገዳችን እየተለያየ ስለሆነ በኢየሱስ መንገድ ያሳለፈው ነገር ሳይ የኔም ሳይ በቃ የሆነ ነገር መፈጠር አለብኝ ብዬ ቲክቶክ ላይ እንደኔ የመጡት ልጆች አማርኛ መልመድ አለባችሁ፣ እንደሱ የመጡት በቋንቋ የተቸገረ ፈረንሳይኛም እነሱ መልመድ አለባችሁ ብዬ ስለዚህ በጣም በሚደንቅ ሁኔታ እንዳንቺ ያሉትን ልጆች አዳፕት አድርገው የመጡ ልጆች አማርኛ መልመድ እንዳለባቸው አምነሽ እንዳንቺ እንዳይቸገሩ ነገ ቤተሰብ ፍለጋም ቢሄዱ ነገሮች እንዲቀልላቸው እንደ ቅድም እንደ ጓደኞቻችንም አይነት ቻናል ላይ ቢሄዱ በራሳቸው እንዲናገሩ ስሜታቸው እንዲገልጹ አሪፍ ነው። ሁለተኛ ነገር ደግሞ ፈረንሳይ ላይ መተው
ፈረንሳይኛ ለከበዳቸው ሰዎች ይሄ በጣም የሚገርም ነው። ምክንያቱም ይሄ ለባለቤት እስቲ ያደርግሽ ነው። በእሱ የለመድኩኝ ነገር ነው። በብዙ በሰፊ የሰማሁት የስደተኛ ህይወት እኮ የባሰ እናንተ ጋር ኖር ያለው በአንተ ታሪክ ባይሆንም ታውቃለህ፣ አንድ ላይ ነው ያደግነውና ያ እነሱም ታሪክ እኮ ልብ የሚነካ ነው። እነሱ መጣጥማ አለ በዛው የዚህ ሀገር ላይ ስደት ላይ ተኪዶ የታሪክ ትንሽ የለው። በጣም ሁሉም በየራሱ ፊና ከባድ ጊዜ ያሳልፈዋል። እውነቱን ለማውራት ጥሩ የሚሆነው ሁሉ ጊዜ ስደት ሲባል ያው በአሁን ሳለ ሶሻል ሚዲያው ሰፊ ስለሆነ ሁሉም ሰው በቀላሉ ሰው ማየት ስለሚችል ለ15 ደቂቃ ወይ 10 ደቂቃ ቪዲዮ ሲታይ ብልጭልጭ ነው ምናምን ያምራል፣ ተዘንጧል፣ ቆንጆ መኪና ተይዟል ምናምን። እያንዳንዱ ግን ከጀርባው የራሱን የቻለ ታሪክ አለው። በዚህ አጋጣሚ ያው ስደት ሲባል ጥሩ ነገር ብቻ አይደለም። በጣም ያሳዝኑ ሰዎች ያው ሚዲያ ላይ ያልመጡ ረጅም ጊዜ እዚህ ሀገር ላይ ቆይተው ያልተሳካላቸው በጣም ሰዎችም አሉ። ግን ሁሉ ጊዜ የሰው ልጅ እንደ ሚዲያም የተሳኩ ነገሮችን ብቻ ነው የምናመጣው። ቀላሉ ምሱ ስለሆነ ነው። እንደው ፍቃድ እኔ ደስ ይለኛል እውነቱን ለማውራት በዚህ አጋጣሚ ስደት ዓለም ላይ መተው ትንሽ ያልተሳካላቸው ሰዎች ወደ ሚዲያ መተው መናገር ቢችሉ ለነሱም ቴራፒው ናቸው ነበር እውነቱን ለማውራት በጣም ያ ደግሞ ማድረግ አይቻልም። ሰዎች ፍቃድ ውጪ መቅረት ስለማንችል ነው እንጂ የምናውቃቸው በጣም ብዙ ሰዎች አሉ። ዛሬ መደገፍ ራሱ ያለባቸው እና ፈረንሳይ ላይ የሚኖሩ መደገፍ መታገዝ ያለባቸው ብዙ ሰዎች አሉ። እና እስቲ ወደ ራሳችን ታሪክ እንምጣና ወደ እህታችን ታሪክ መተን ቲክቶክ ላይ ማታ ማታ በቋሚነት አሁን አማርኛን እያስተማርሽ ነው። አማርኛም ፈረንሳይኛ ነው። ኦኬ። እሱ ነገር ደግሞ አድርጎ ዛሬ ወደ መጽሐፍ መተሻል። ከዛ ደግሞ ምን መሰለ እኔ እዛ ሲሄድ የሆነ መጽሐፍ ሁሉም እንደ አዶፕት የተደረጉት ያውቃሉ ብዬ አስባለሁ። እዛ ሄደን ቋንቋን ለመልመድ እኮ እዚህ ስንመጣ ፍናክ ሄደን እኮ የሆነ በፈረንሳይኛ መጽሐፍ እንፈልግ ነበርና ቢጫው መጽሐፍ አለ ስሟን ረስቻለሁ የጻፈችውና ግን በፊደል ነው። ስለዚህ ግዴታ አማርኛ ለመልመድ እኮ ግዴታ ፊደል ማወቅ አለብህ ቀድመ ማለት ነው። ከባድ ነው ፊደሉን በአንድ እንደዚህ ለመያዝ ቀድመ ፊደል ለመያዝ። ደግሞ እኛ የሚለያየው ቋንቋን ለመልመድ ምንድነው የሳይኮሎጂ ነገር አለ፣ ታሪክም ይሁን ከታሪክ ጋር ይጋጫል፣ ብዙ ነገር አለና ቋንቋን ለመልመድ ይከብዳል። በዛ ተነሱ ወይ ሌላው ነገር በእንግሊዘኛ እንግሊዘኛ ማውራት አለብህ። በፎኔቲክ ቢሆንም በእንግሊዘኛ ነውና የፈረንሳይኛ የለም ማለት ነው። ለፍራንኮፎን የሚሆን ነገር የለም። በዛ ተነሱ እሱ ነገር በጣም አሳሰበሽና እሱ ነገር እኔ የተቸገርኩት ብዬ ከእኔ በተቸገርኩበት እንዴት አድርጌ የተማርኩኝ ለሱም እንዲሆን መጽሐፍ የእያንዳንዱ መፍትሄ ሁሉ ጊዜ ሰዎች መፍትሄ የሚያመጡት ከራሳቸው ተንደርድረው ተነስተው ነው እና አንቺ በራስሽ ኤክስፒሪየንስ ያደረግሽው ነገር ይዘሽ መጥተሽ እና መጽሐፍሽን የት ነው ልናገኝ የምንችለው? እንዴት ነው አድማጭ ተመልካቾቻችን አንቺን ሊያገኙሽ መጀመሪያ አንቺን ሊያገኙሽ የሚችሉት? እውነቱን ለማውራት አንቺን ኮንታክት አድርገውሽ ካንቺ የሚሆኑ ነገሮች እንዲወስዱ ፕላስ ደግሞ መጽሐፍሽ የሚገኝበትን አድራሻ ስለ መጽሐፍሽ ኮንቴንት ምናምን ደስ ያለሽ ነገር መናገር የምትፈልጊን ይሄው የራሴን ዌብሳይት አለኝ ሩቱር ኦን አማሪክ የሚለው ጉግል ላይ ይገኛል። ቲክቶክ ላይም የመጽሐፉን ለማግኘት ሊንኩ አለ። ኢንስታግራም ላይ ስሙ ይኸው የቲክቶክ ረህመት አሊ ነው የሚለው ረህመት አሊ ግን ሩቱር ኦን አማሪክ ቢሉትም ያገኛሉ። ኢንስታግራም እንደዛው ፌስቡክም እንደዛው ሊንኩ ላይ አለ። ኦኬ በ28 ደግሞ አማዞን ላይ ይወጣል መጽሐፍ። ምን ነው መጽሐፉ apprendre l'amérique phonétique pour francophone ነው የሚለው። ኦኬ ስለዚህ እኛ ምን እናደርጋለን ቻናላችን ላይ ያው የዌብሳይትሽን ሊንክ እናስቀምጣለን ሰዎች በቀላሉ እንዲያገኙሽ። በዛ አጋጣሚ ላይ ደግሞ ምናልባት ያልነገርሽን ነገር የትርጉም ስራ እየሰራሽ ነው። የራስን አውቶ አንትረፕረነር ጀምሬያለሁ እኮ። ስለዚህ ሰዎች አሁን አስተርጓሚ ቢያስፈልጋቸው በሱ ደግሞ ለብቻው ራሱ የቻለ አንቺን ኮንታክት የሚያደርጉበት ነገር አላቸው። ሁሉም ዌብሳይቱ ላይም የመጽሐፉም አለ የዋጋውም ምኑም ዌብሳይቱ ላይ ያገኛሉ። በጣም አሪፍ ሩቱር ኦን አማሪክ የሚለው ላይ ማለት በጣም አሪፍ። እኔ በዛ አጋጣሚ ሳላደንቅሽ አላልፍም። ከራስሽ ችግር ተነስተሽ ሰዎችን ለማገዝ የምታደርጊው ጥረት በእውነት የምር የሚመሰገን ነው። ካንቺም አልፎ ደግሞ የባለቤቴን እሱም ተቸግሮ ነበር ብለሽ በሱ ምክንያት ሆኖ በጣም ብዙ ኢትዮጵያኖች ሊታገዙ ስለሆነ ደስ ይለኛል። በጣም አመሰግንሻለሁ ራህመት። በዛ አጋጣሚ ማመስገን የምትፈልጊው ቀረ የምትይው ነገር ካለ እድሉን ሰጥሻለሁ። አመሰግናለሁ። ግን ይመስለኛል ተመልካቾቻችን አንቺን በሰፊው ይፈልጉሻል። ምክንያቱም የሆኑ ነገሮችን ነካክተሽ
ያልጨረሻቸው ነገሮች አሉ። ስለ አዳፕሽን ብዙ ነገር ብዙ አይስንማ በኮሜንት ያስቀምጡልሻል ብዬ አስባለሁ። ኮሜንቱን እያነበብሽ ለዛ ደግሞ በቀጣይ ተገናኝተን በሰፊው ደግሞ ስለሱ እንደምናወራ ተስፋ አደርጋለሁ። ሌላን ጊዜ ደግሞ መተን ስለ መጽሐፍሽ ያለበትን ሁኔታ ሁለተኛ መጽሐፍም ከሰራሽ አለ ቀጣይማ ይመጣል። በኦዲዮም አውቃለሁኝ። እሱንም ስለሱም ተገናኝተን የምንወያይበት መድረክ እንፈጥራለን። ግን አሁን በጣም በእኔ በኩል ጨርሻለሁ። አንቺ ቀረብቲው ነገር ካለ አመሰግናለሁ። በጣም ይሄን እድል ስለሰጠኝ በጣም አመሰግናለሁ። ምንም አይደለም። ጨርሰሻል ማለት ነው። አድማጭ ተመልካቾቻችን እህታችን ራመት ትንሽ አይናፋር ናት። እንግዲህ እንደምታዩት ነው። ለጊዜው ያለን ቆይታ ይሄንን ይመስላል። በቀጣይ በሰፊው እንደምንገናኝ ምክንያቱም እኔ ራሴ የቀሩ ነገሮች እንዳሉ ይሰማኛል። እነዛን ነገሮች ይዘንላችሁ ወደ እናንተ እንመጣለን። እንደዚህ አይነት ሀሳብ ያላችሁ ሰዎች ካላችሁ ፈረንሳይና አካባቢዋ የምትኖሩ እናንተ ድረስ መተን እንደ ቪዲዮ እንደምንሰራ በዛ አጋጣሚ ገልጽላችኋለሁ። ያው በሊስትሮ ሚዲያ ኮሜንት ብታስቀምጡልኝ ደርሰናል። ከዛ በተረፈ ያው እኔ ትግስቱ እባላለሁ። በዲጄ ቲቸር ራስታ ቲክቶክ ላይ ታገኙኛላችሁ። በሱ ጻፉልኝ። ኢንስታግራም ላይም እንደዛው ጻፉልኝ፣ እመልስላችኋለሁ። በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።